ጌታ ስም የተባረከ ይሁን። ቀጥታ ወደ መልእክቴ ነው የሚሄደው። እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ ሮብ ምሽት መርሃ ግብራችን ላይ የተነሳ ነው እንግዲህ ርዕሳችን እግዚአብሔርን መፍራት ነው። እግዚአብሔርን መፍራት የሚለውን እንዳትረሱት። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ፣ ስለዚህ ደግሞ እግዚአብሔርን ለመፍራት ደግሞ እግዚአብሔርን ማወቅ ያስፈልጋል። እኛ ከእግዚአብሔር ነው እየተማርን ያለ ነው። መጽሐፍ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው ይላል። ስለዚህ ከእግዚአብሔር ተምረን ያስተማረንን ነው የምንፈራው። ንጉሥ ኦዚያን ንጉሥ በነበረበት ጊዜ ታስታውሳላችሁ፣ እግዚአብሔርን ይፈልግ ዘንድ ልብ አደረገ ይላል። ከዛ እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን ለመፈለግ ነው ልብ ያደረገው። ነብዩ ሲያስተምር እግዚአብሔርን መፍራት፣ እግዚአብሔርን መፈለግ ልብ ሲያደርግ እግዚአብሔር ነገሩን ሁሉ አከናወነለት፣ አሳካለት ይላል። እኛ አሁን የስኬቱን መስመር ነው ያዝነው። የስኬቱ ሚስጥር እግዚአብሔርን ምን ማድረግ ነው? መፍራት ነው። ቅዱሱን ማወቅ ማስተዋል ነው ይላል። ስለዚህ እዛ ላይ ነው መስመር ሰርተን እየተማርን ያለ ነው። ዛሬ ስለ በረከት ነው የምናገረው። እንግዲህ አንዱ እግዚአብሔርን ያለ መፍራት ውጤት ምንድን ነው ከተባለ ከእግዚአብሔር ያልሆነ ባለጠግነትን መሰብሰብ ነው። ስለ በረከት ነው የማወራው። ስለዚህ እግዚአብሔርን መፍራትና በረከት ምን ያገናኛቸዋል ካላችሁ፣ እግዚአብሔርን የማይፈራ ሰው፣ እግዚአብሔርን የማይፈሩ ሰዎች ውጤቱ ምንድን ነው ካላችሁኝ፣ ከእግዚአብሔር ያልሆነ ባለጠግነትን መሰብሰብ ነው። ከእግዚአብሔር ያልሆነ ባለጠጋ ለመሆን መፈለግ፣ ከእግዚአብሔር ባልሆነ መጎምጀት ውስጥ መግባት፣ እግዚአብሔር የሌለበትን ነገር መፈለግ፣ እሱ እግዚአብሔርን ያለ መፍራት ውጤት ነው። ዛሬ ቤተክርስቲያን ዛሬ ቅዱሳን መካከል ያለው አንዱ አበሳ ጮሆ የማይወጣ አጋንንት፣ ጮሆ የማይወጣ መንፈስ፣ ተጸልዮ የማይፈወስ በሽታ ምንድን ነው ያላችሁ እንደሆነ መጎምጀት የሚባል በዚች ዓለም ፍቅር መመታት፣ በገንዘብ ፍቅር መመታት፣ በሴሰኝነት መመታት፣ ከዚህ አረንቋ ውስጥ ሊያወጣን የሚችል ምንም አይነት ኃይል የለም። እግዚአብሔርን መፍራት ብቻ ነው የሚያወጣን። ስለዚህ ዛሬ እግዚአብሔር ምንድነው እግዚአብሔርን ያለ መፍራት ውጤቱ ከተባለ መጎምጀት ውስጥ ይጥላቸዋል። ሰዎች እግዚአብሔርን መፍራት ሲተውና እግዚአብሔርን መዳፈር ሲጀምሩ፣ እግዚአብሔርን መፍራት የሚባለው እውነት ከህይወታቸው ሲጠፋ ኃይለኛው መጎምጀት ውስጥ ይገባሉ። እንዴ ፓስተር ቸሬ በገንዘብ ደሃ መሆን ታዲያ ጥሩ ነው ወይ ብትሉ፣ አይደለም። ደሃ መሆን ደስ የሚል ነገር አይደለም፣ ምንም ጥያቄ የለውም። ደሃ መሆን ደስ የሚል ነገር አይደለም። የሆነ ገንዘብ ማግኘት ጥሩ የሚመስል ነገር ነው ዓለም ላይ። ግን ከእግዚአብሔር ርቀን ከሆነ ይህንን ነገር የምናስበው እግዚአብሔርን ያለ መፍራት ውጤት ነው። መጎምጀት አደጋ በህይወታችን ውስጥ ያመጣብናል። ታስታውሳላችሁ፣ የሰው ህይወቱ በገንዘቡ ብዛት አይደለምና ከመጎምጀት ተጠበቁ አለ ኢየሱስ። ከወንድሙ ጋር ጠብ ውስጥ ሊገባ የነበረ የወንድሙን ንብረት እንዲያካፍለው ከሶ ኢየሱስ ጋር የመጣውን ወንድም ሲያስተምረው የሰው ህይወቱ በገንዘቡ ብዛት አይደለምና ከመጎምጀት ተጠበቁ። የሰው ህይወቱ ብዙ ገንዘብ ስላለው አንድ ሰው ቆንጆ ኑሮ ይኖራል አይደለም ያለው ኢየሱስ። ተጠንቀቁ አለ፣ ከመጎምጀት ተጠበቁ። የጌታ ትምህርት ነው። ስለዚህ ቤተክርስቲያን፣ ቅዱሳን፣ ጌታን የምትወዱ ሰዎች ከመጎምጀት ተጠበቁ። መጎምጀት፣ በዚህ ዓለም ፍቅር መመታት፣ በጣም ባለአግባብ ጤናማ ባልሆነ መንገድ ባለጠጋ ለመሆን መፈለግ እግዚአብሔርን ያለ መፍራት ውጤት ነው። የትም ፍጪው አይነት ስንሆን፣ ከየትም ይምጣ ማለት ስንጀምር፣ በምንም አይነት መንገድ ይሁን ዋናው መያዝ ነው ምንል ከሆነ እሱ ትምህርትም እውቀትም እሱ ማንነትም እግዚአብሔርን ያለ መፍራት ውጤት ነው። እሱ ውጤት ነው። ስለዚህ መጎምጀት ጣዖትን ማምለክ እግዚአብሔርን አለመታዘዝ ነው። መጽሐፍ ቅዱስ እንደሱ ያስተምራል። እግዚአብሔርን ያለ መታዘዝ ውጤት ነው መጎምጀት፣ እግዚአብሔርን ያለ መፍራትና ያለ መታዘዝ ውጤት። መጽሐፍ ቅዱስ በቆላስያስ ምዕራፍ 3:5 እና 6 ቁጥርን እናንብብላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ በምድር ያሉትን ብልቶቻችሁን ግደሏቸው የተባሉ ግደሉ። እንዴት? ምንድነው እነሱም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው። ያያችሁ በጣም መጎምጀት አንዱ መገደል ያለበት በሰውነታችን ላይ ያለ እግዚአብሔርን ያለ መፍራት፣ ከእግዚአብሔር ትእዛዝ ወይም ከእግዚአብሔር ፈቃድ ርቀን ስንሄድ በህይወታችን ለሚመጣው ልክ ከዝሙት ባልተናነሰ፣ ከሴሰኝነት ባልተናነሰ፣ ጣዖት ከማምለክ ባልተናነሰ፣ አጋንንት ቤት ከመሄድ ባልተናነሰ መጎምጀትም አብሮ የተሰለፈ ሰልፈኛ ነው።
ስለዚህ ክርስቲያኖች ከመጎምጀት ራሳችሁን ጠብቁ። መጽሐፍ ቅዱስ ሲነግረን ኑሮ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። የዕብራውያን ጸሐፊም ሲጽፍልን ምን አለ? አካሄዳችሁ ገንዘብን ያለ መውደድ ይሁን። ለምን ሲባል እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። የተያዛችሁበት እጅ የሚለቅ አይደለም፣ አልለቅህም ብሏልና። ስለዚህ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ ብሎ ነው መጽሐፍ ቅዱስ የሚናገረው። ስለዚህ ክርስትና በመጎምጀት የተለከፈ ህይወት አይደለም። ዛሬ በጣም ብዙ ሰው መጎምጀት ልቡ ላይ የሚፈላው ነገር የሚፈልገው ነገር የጎመጀው ነገር የጎረቤት ነገር ጎምጅቷል። የአካባቢውም ያየው ነገር ጎምጅቷል። ሰው እጅ ላይ ያየው ነገር ጎምጅቷል። መጎምጀት ኃይለኛ መጎምጀት አይታያችሁም? ኃይለኛ ፍላጎት አይታያችሁም? ኃይለኛ ሴሰኝነት አይታያችሁም? ኃይለኛ ምንዝርና አይታያችሁም? ሰው አንሶላ ሲጋፈፍ ላታዩ ትችላላችሁ። ከዚህ በላይ ምንዝርና ምን አለ? የሰው ነገር ከመፈለግ ከዚህ በላይ ሴሰኝነት ምን አለ? ዓለም ላይ ያለውን ነገር ሁሉ ለመንጠቅ ለመውሰድ ከመጎምጀት ለአጭላጭ ከመሆን በላይ ምን ውድቀት አለ? እንደ ክርስቲያን ከዚህ ልንወጣ ያስፈልጋል። የክርስቲያኖች በረከት ይሄ አይደለም። ምን ይሻላል ፓስተር ቸሬ? የሚሻለው አማኝ ሁሉ ጌታን አውቃለሁ፣ ጌታን ተቀብያለሁ፣ የጌታ ኢየሱስ ክርስቶስ ሕይወቴን ሰጥቻለሁ የምትሉ አዳዲስ ሰዎች ብትሆኑ፣ ነባር ሰዎች ብትሆኑ፣ ጥርስ ነቅለናል የምትሉ ሰዎች ብትሆኑ፣ በእግዚአብሔር ቤት ሁለት ጸጉር አውጥተናል እንደኔ የምትሉ ብትሆኑ፣ ኖረናል፣ ተምረናል፣ አስተምረናል የምትሉ እናንተ ሁላችሁ ልትሰሙት የሚገባ አንድ እውነት አለ። የሚሻለው ነገር ምንድነው ከተባለ የሚሻለው ክርስቲያን ሁሉ መጽሐፍ ቅዱስ እንደሚያስተምረው በሰማያዊ በረከት የተባረክን ሰዎች መሆናችንን ማመን። አሜን በሉ። አሜን። እንደገና የተባረክን መሆናችንን ማመን። ስለዚህ ነባር ሰዎች የተባረካችሁ ናችሁ ወይ? መጤ ሰዎች የተባረካችሁ ናችሁ ወይ? ነው ወይስ ገና አዲስ ነገር እየፈለጋችሁ ነው? አዲስ ቅባት፣ ሌላ ነበልባል የሆነ ሰው ተፈጥሮ ሌላ አዲስ ተአምር ሊያሳያችሁ እየፈለጋችሁ ነው? ክርስትና ከመባረክ ነው የሚጀምረው። መጽሐፍ ቅዱስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን ብሎ ነው የሚጀምረው። መንፈሳዊነት፣ ጌታን ማግኘት፣ ጌታን መቀበል፣ ክርስቲያን መሆን፣ በእግዚአብሔር ቤት መኖር መባረክ ነው። ይሄ ነው ቤት ውስጥ ሊያኖርህ የሚገባው። ሴሰኝነት አይደለም፣ መጎምጀት አይደለም። ገና ከመጣ በኋላ ነገ ይሆንልሃል ብሎ የሆነ እብድ በህይወት ላይ በመንገድ ላይ ሳለልህ አዲስ የሚንጠባጠብ ነገር መፈለግ መሴሰን ያመጣብሃል። ሌላ አዲስ ተአምር፣ ሌላ አዲስ ሚራክል ስትፈልጉ መጽሐፍ ቅዱስ ይት አመፀኛና አመንዝራ ትውልድ ነው አለ። ምልክትን የሚሸዋል። እንደ ክርስቲያን ከመጣችሁ በመንፈስ ቅዱስ ከታተማችሁ ኢየሱስ ክርስቶስን የህይወታችሁ ጌታና ዳኝ ካደረጋችሁ ኦልሬዲ ተባርካችኋል። የሰማኝ በደንብ አሜን ይበል። በቃ ተባርካችኋል። መጽሐፍ ቅዱስ እሱን ነው የሚናገረው። የእግዚአብሔር ቃል ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረክ። አሜን ይባረክ። የባረከኝ ተባረክ። በረከቴን አርቀህ ያልሰቀልክብኝ ባርከኸኝ የጀመርከው ተባረክ። ክርስትና እዚህ ውስጥ ነው ያለው። ተባርካችኋል። እስቲ ተባርክ ያለው በሉ። ይሄ ብቻ አይደለም። ታዲያ ምንድነው የሚሻለው ፓስተር ቸሬ? መባረካችን እስከ መቼ ነው? ለዘላለም እንደሆነ የዘላለም በረከት እንደሆነ የወር አይደለም፣ የ5 ዓመት አይደለም፣ የ10 ዓመት አይደለም። ሁኔታ ሲቀየር የሚቀየር ሀገር ሲቀየር የምንቀይረው አይደለም። ዘላለማዊ በረከት፣ ዘላለማዊ በረከት ሊሰጥ የሚችል ኃይል ማን ነው? ማን ነው? ትናንትና ቤተክርስቲያንን አስፈሪ ያደረጋት፣ በጣም ባለ ግርማ ባለ ሞገስ ያደረጋት እኮ የምትሰጠው በረከት ምድራዊ አልነበረም፣ ዘመናዊ አልነበረም፣ ዘላለማዊ ስለነበር ነው ቤተክርስቲያን ሞገስ የነበራት። አሁን አንደሱ አይደለም። አሁን ዘመናዊ በረከት ፍለጋ ነው ትውልዱ ይመጣው። ጊዜያዊ በረከት ፍለጋ ነው ይመጣው። ቤተ ክርስቲያን ከተባለ የምንሰበሰበበት መንፈስ ቅዱስ የሚሰራበት ቦታ ከሆነ፣ በክርስቶስ ኢየሱስ ደም የተመሰረተ ቦታ ከሆነ፣ በእውነት የክርስቶስ ከሆነ የምንመጣበት ቦታ ከቆምን፣ ያንን እውነት ከሆነ የተቀበልነው በረከቱ ዘላለማዊ ነው። የዘላለም በረከት የተቀበልኩት እሱ። ዘላለምን ከዘመን ጋር አላወዳድረውም። ነባሮችም መጤዎችም እውነተኛው ብልጽግናችን ዘላለማዊ ነው። ከየት ነው የሚገኘው? እሱ በክርስቶስ ነው።
በኢየሱስ ውስጥ ነው የሚገኝ። ዘላለማዊ በረከት ያገኛል። ማንም የማይወስደው። ይሄን ነው እኮ እነ ደረጃ የዘመሩት። ማንም የማይወስድባቸውን ሰላም ተቀበሉ። የማይደፈርስ ሰላም አለን ብለው ዘምሩ። የማይወስደው ማንም የማይወስድብኝ ኑሮ ከጌታ የተባለው የተዘመረው ምንድን ነው? ዘላለማዊ ስለነበር። አሁንስ ነው ወይ? ቅዱሳን የተሰበሰቡበት ቦታ ስትሰበሰቡ ምን አይነት በረከት ፍለጋ ነው የምትሄዱት? ምን አይነት በረከት አገኛችሁ? ወገኖቼ ተባርከናል። እናንተን ሊባርክ እየተንደረደረ እየመጣ ያለ መልአክ የለም። ክብሩን ጥሎ እንደ ሰው የወረደ የተዋረደ የባሪያም መልክ ይዞ በረት የተወለደ ለ33 ዓመት በምድር ተንከራቶ ወጥቶ ወርዶ በጎልጎታ ተራራ ላይ እርቃኑን መስቀል ላይ የተሰቀለው ክርስቶስ ኢየሱስ እሱ የዘላለም በረከታችን። እስቲ በደንብ አሜን በሉ። እውነተኛ ብልጽግና ያለው በጌታ በኢየሱስ ክርስቶስ ውስጥ። እውነተኛ ብልጽግና ያለው እዚህ እኔን የሚመስሉ አገልጋዮች በሚያሻሙት ኮተት ውስጥ አይደለም። እውነተኛ በረከት ያለው በሚያልፈው ቁስ ውስጥ አይደለም። ለዚህ ነው ይሄ ባለጠግነትን ማይጠገበው ባለጠግነትን መጎምጀት የለባችሁም የተባለው። አትጎምጁት። እሱ ውስጥ የለም። እውነተኛው ረፍት ዘላለማዊው ነገር እዛ ውስጥ የለም። ማን ነው ሲኖርበት ያያችሁት? ወገኖቼ እግዚአብሔር ማስተዋል ይስጠን። ዘላለማዊ በረከት ተባረከናል። እሱም የነፍሳችን ደህንነት፣ የዘላለም ሕይወት። ክብር ለእግዚአብሔር ይሁን። ከተደሰትን በሱ ክርስቶስን ስታገኙ ያገኛችሁት የዘላለም ሕይወት ነው። እስቲ አሜን። የዘላለም ሕይወት ይባላል ነው የምትለው? ኢየሱስ አሁን ያለነው እናንተ ዘላለም ውስጥ የተቀመጠ ጊዜ ላይ ነው። ጊዜው ደግሞ 1 ብሎ 80 ላይ ይቆማል። ከበዛ ድካምና መከራ ነው ይላል። ዘላለም አለ። ከዚህ ወጥተህ ስትሄድ ዘላለም ውስጥ ነው የምትገባው። ያ ዘላለም ሞት እንዳይሆንብን ሕይወትን የሰጠን ሞታችንን የወሰደ ክርስቶስ የዘላለም ሕይወት ነው። በምንድን ነው ልትደሰቱ የፈለጋችሁት? እግዚአብሔርን የሚፈሩ ሰዎች የሚደሰቱት በዚህ ነው። ታስታውሳላችሁ? 70ውን 2 አድርጎ ልኳቸው ሉቃስ 10:17 ላይ ሄደው ደስ ብሏቸው አጋንንት ወጥቶ ፈውስ ሆኖ ምናምን ታምሮ ነው። አቤት አሉት። መጥቶ ምን ነው ዛሬ አመለጥ? አዲስ ነገር በሕይወታችን ሆኖ ማያቅ አይተነው ማናቀው ነክተን ማናቀው ነገር አየን። አጋንንት ወጣ፣ ድዊ ተፈወሰ። ሐሴት አረጉ፣ ደስ አላቸው። በሰው በሕይወታቸው ሆኖ ማያቅ ነገር ሲሆን ደስ ይላል። በሕይወታችን እኮ ሆኖ ማያቅ ነገር ሲሆን ደስ ይላል አይደል? ደስ ይላል። ደስ አላቸው። ኢየሱስ መጣና ደስታቸው ላይ ውሃ ችልስ። በዚህ ደስ አይበላችሁ። በምን በሚያልፍ ነገር፣ ዛሬ በሆነ ነገር፣ ነገ በማይሆን ነገር። አየህ፣ ቋሚ የሆነ ደስታ ሊሰጣቸው ፈልጎ በዚህ ደስ አይበላችሁ። በምን ደስ ይበለን? ስማችሁ በሕይወት መዝገብ ላይ ስለተጻፈ በዚህ ምን ይበላችሁ? ደስ ይበላችሁ። የተጻፈ ሰው አለ እዚህ ቤት? እስቲ ለእግዚአብሔር ክብር አምጡ፣ አጨብጭቡ። ዘላለም ነው ማይጠፋው፣ ብልና ዝገት የማይሰርቅብን፣ ሌባ የማይወስድብን፣ ጉልበተኞች የማይነጥቁን፣ ዘመን የማይሽረው፣ ኃይለኞች የማይነጥቁን፣ እኔ ነኝ ጉልበተኛ የሚል የማይወስድብን የዘላለም ሕይወት ያገኘነው በክርስቶስ ነው። እሱን ማንም ሊወስድብን አይችልም። ብልም ዝገትም ሌባም ሊወስደው አይችልም። ይሄ የተቀመጠው ሰማያዊ ነው። ይሄን ያስቀመጠልን ክርስቶስ ነው። የሰጠን በሞቱ ነው። ይሄ ዘላለማዊ በረከት ይባላል። ክርስቲያኖች በቃ ክርስትና እዚህ ውስጥ ነው ያለው። በሰማያዊ በረከት ተባርከናል። የዘላለም ሕይወት አግኝተናል። በረከታችን ይሄን ዘላለማዊ ነው። ብልም ዝገትም በማይሰርቀው ለዘላለም በሚኖር በዚያ ነው ሕይወታችን የተቀመጠው። ማንም አይወስድብንም። እስቲ አሜን። በቃ ቤተክርስቲያን ባለጠግነት ይሄ ነው። አሁን ያለችው ቤተክርስቲያን ባለጠጋ ለማድረግ እኔ ሌላ አርቲፊሻል ነገር አልሰራም። ከደከመኝ እወጣለሁ እንጂ ካልቻልኩበት አቆማለሁ እንጂ እውነቱ ይሄ አይደለም። ካልቻልኩበት እኔ ሌላ ቲያትር አልሰራም። ብራዘር፣ የሰማሁት ብርሃን ይሄ ነው። የሰማሁት ወንጌል ይሄ ነው። ክርስቶስ ባለጠግነት ነው። የቤተክርስቲያን ባለጠግነቷ፣ ቤተክርስቲያን ባለጠጋ የምትሆነው በክርስቶስ ክርስቶስ ነው ባለጠግነቱ። እስቲ አሜን። ቁሳቁስ አይደለም፣ ብር አይደለም፣ ወርቅ አይደለም። አንድ ቤተክርስቲያንን ባለጠጋ የሚያስብላት ብርና ወርቅ አይደለም፣ ቆንጆ ህንጻ አይደለም። ቤተክርስቲያንን ባለጠጋ የሚያስብላት ሀብታም አገልጋይ አይደለም፣ የምድር ኮልኮሌ አይደለም። እንዳትሸወዱ። ሂዱና ለዶቅያን ጠይቋት። ለዶቅያ በዚህ አትታማም፣ ሀብታም ናት።
ብርም ወርቅም አላት፣ ሁሉም ነገር ሞልቷታል። ነገር ግን ኢየሱስ ውጪ ነበር፣ ዋናውን ጥላ ነበር። በር ላይ ቆሜ አንኳኳለሁ የተባለችው ለምንድን ነው? ባለጠጋ ነኝ፣ አንዳች አያስፈልገኝም፣ ሀብታም ነኝ፣ ሙሉ ነኝ ምናምን ስትላል ድሃ ጎስቋላ፣ ይሄ ብቻ እውር ነሽ የተባለችው። አያችሁ፣ የቤተ ክርስቲያን ባለጠግነት ቁስ አይደለም። አንድም ቤተ ክርስቲያን ባለጠጋ የሚያስብላት በጣም ቆንጆ ግንባር የሆነ ቦታ ስትይዝ አይደለም። አንድም ቤተ ክርስቲያን ባለጠጋ የሚያስብላት በጣም ብዙ የተማሩ ሰዎች ሲኖሯት አይደለም። በጣም ብዙ ፋይናንስ አይደለም። አንድም ቤተ ክርስቲያን ባለጠጋ የሚያስብላት ባለጠጋ ነው ሀብታም ናት ብትባለው ቤተ ክርስቲያን ፋይናንሷ በጣም ብዙ ሲሆን አይደለም። መጽሐፍ እንደሱ ስለማያስተምር፣ ስለዚህ ባለጠግነታችን የሚለካው በክርስቶስ ምን ያህል ክርስቶስ አላት። አሜን። ይሄ ደግ ጌታ የማይለወጠውን ጌታ ይዛለች ወይ? በዘላለም በረከት ተባርካለች ወይ? ድምጿ እሱን ይላል ወይ? ሰማይ ሰማይ ትላለች ወይ? በሰማይ ያለውን መዝገብ ትከፍታለች ወይ? ባለጠጎች አሏት ወይ? በዙሪያዋ ሰማይን ያዩ ባለጠጎች አሏት ወይ? መሬት የማይው ጎስቋላ የብር ኩሌዎች ተሸክማ ባለጠጋ ልትሆን አትችልም። ድሃ ናት። አሻግረው ማየት ያቃታቸው ዕውራንን ሰብስባ ሀብታም ልትሆን አትችልም። ድሃ ናት፣ ዕውር ናት። ለዚህ ነው እኔ ጋር ኩል ግዢ ያላት። ለምን ሲባል እኔ በደጅ ቆሜያለሁ። ዋናው ክብርሽ፣ ዋናው ጌጥሽ፣ ዋናው ሀብትሽ፣ ዋናው ባለጠግነትሽ እኔ ደጅ ነኝ ያለሁት፣ በር ላይ ነው ያለሁት፣ ክፈችልኛል። ወገኖቼ እንደ ክርስቲያን፣ እንደ ቤተ ክርስቲያን፣ እንደ አገልጋይ ባለጠግነታችን ማን ነው? ክርስቶስ ነው። ለዚህ ነው ጳውሎስ ያበደው በደስታ ሐሴት ያደረገው ለኤፌሶን ሰዎች ሲጽፍላቸው መምጣታችሁ ደስ ብሎኛል። ጌታን ብላችሁ ነው የመጣችሁት። ድናችሁ መጣችኋል። የዘላለም ሕይወት ብላችሁ መጣችኋል። በጣም ጥሩ ነው። ስለዚህ ስለሰማችሁትና ስለመጣችሁ በጣም ደስ ብሎኛል። ግን ስለናንተ ማሳሰቤን አልተውም፣ ስለናንተ መጸለየን አልተውም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ደግሞ ለምናለሁ። አይናችሁ እንዲከፈት ለምናለሁ። መጥቶ መሰብሰብ ትርጉም የለውም። አይን መከፈት አለበት ይላል። ምንድነው አይን ሲከፈት ሲባል ለምን እንደተጠራችሁ ታውቃላችሁ። ደግሞ የርስቱ ባለጠግነት ምን እንደሆነ ታውቃላችሁ። ይሄ ብቻ አይደለም፣ በእናንተ ውስጥ ያለው የኃይሉ ታላቅነት ምን እንደሆነ ታውቃላችሁ አለ። እኔ ይህን ጸልይላችሁ ወገኖቼ። ቤተክርስቲያን መምጣታችን በጣም ጥሩ ነገር ነው። መተን ግን ምን ሰማን? ነግሬያችኋለሁ። በጣም ውድ ጊዜ ይዛችሁ እንደመጣችሁ አክብሬ ነው ማወራው። በጣም ውድ ጊዜ፣ በጣም ውድ ነገር ይዛችሁ ነው ቁጭ ያላችሁት። እኔም ውድ ነገር ይዤ ነው እዚህ ጋር የመጣሁት። ስለዚህ ውዱን ነገር ስንከፍል ከከፈልነው በላይ ማግኘት አለብን። ኢንቨስት ካደረግነው በላይ ማትረፍ አለብን። እዚህ ይዛችሁት የመጣችሁትን ውድ ጊዜ ስትሰጡ ከሱ የተሻለ ነገር ይዛችሁ መሄድ አለባችሁ። እሱ ደግሞ ይሄው እግዚአብሔር ያዘጋጀላችሁ ባለጠግነት። እስቲ በደንብ አሜን። አይናችሁን እግዚአብሔር ይክፈት። እኔ ጸልያለሁ አለ። ስለናንተ መምጣት ጥሩ ነው፣ ደስ ብሎኛል። ግን ደግሞ አይናችሁ መከፈት አለበት። አያችሁ፣ መምጣታችሁ ትርጉም የሚኖረው አይን ሲከፈት ነው። ለምን እንደተጠራችሁ ስታውቁ ነው አለ። እኔ አይናችሁ ሲከፈት ለምን እንደተጠራችሁ ታውቃላችሁ። ማን ይጠራል? ማን የጠራችሁ? እስቲ ጌታ በለዋ። ማን የጠራችሁ ንገሩኝ። ጌታ። ማን ነው ጌታ? ይሄ ነው ሰፈሩ። ቤተክርስቲያን ተጠርቶ የወጡ ነው አይደል? ጥሪ የደረሰን ሰዎች ነን አይደል? የክሌሻም ቢለው ተጠርቶ የወጡ እኮ ተጠርተን የወጣ ነው አይደል? ጠሪያችን ማን ነው? ጌታ። ጌታ ማን ነው? አልፋና ኦሜጋ። ጌታ ማን ነው? ሰማይና ምድር ፈጣሪ። ጌታ ማን ነው? ዘላለም ሕይወት። እሱን ማወቅ የዘላለም ሕይወት ማወቅ ነው። የጠራን ማን ነው? የዘላለም ሕይወት። ምን ብሎ ጠራን? ነይ ልጄ፣ ና ልጄ ብሎ ምን ሊሰጠን? ሕይወትን ሊሰጠን። ምን ሊሰጠን? ኃይሉን ሊሰጠን። ምን ሊሰጠን? ሞገስ ሊሰጠን። ምን ሊሰጠን? ጸጋውን ሊሰጠን፣ ቃሉን ሊሰጠን። ይሄ ብቻ ከገባ አይን ተከፍቶ ይሄ ከገባ ይሄ ብቻ ታምረኛ ዘማሪ፣ ታምረኛ አምላኪ፣ ታምረኛ የጸሎት ሰው ያደርጋል። ተባረከ። ለዚህ ነው ጳውሎስ ምዕራፍ 3 ኤፌሶን ምዕራፍ 3:8 ላይ ፍለጋ የሌለውን የክርስቶስን ባለጠግነት እሰብክ ዘንድ ምን የለው? ፍለጋ የለውም፣ መጨረሻ የለውም፣ ዳር ጥግ የለውም። ምኑ? ባለጠግነቱ። ስለዚህ ቤተክርስቲያን ባለጠግነቷ ማን ነው? ክርስቶስ። የምትሰብከው እሱ ነው። አሁን መተን ስለ ችርቻሯ እናወራ፣ ስለ ፍራንካ እናወራ። አያስፈልገንም እኮ አይደል?
አናወራም፣ ስለ ድንጋይ አናወራም፣ ስለ ኮልኮሌ አናወራም፣ ስለ ፍለጋ ስለሌለው ባለጠግነት እዚህማ ኮልኮሌ ምናምን ብንሰጣጥ እኮ አንድ ጀንበር ተኝተን ስንነሳ የኛ ላይሆን የሚችልበት እድል አለ። ባዶ ልንቀር እንችላለን ወገኖቼ። ባዶ ላንቀር አንድ ጊዜ ለዘላለም ታትሞ የተሰጠን ርስት አለን። እሱም ኢየሱስ ይባላል። ባለጠጋነን። እስቲ በደንብ አሜን በሉ። አዎ የእርሱም ባለጠግነት ለአሕዛብ ሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ለዘላለም የተሰወረ የሚስጥሩ ስርዓት ምን እንደሆነ እግዚአብሔር ጋር ተሰውሮ የተቀመጠ ሚስጥር አለ። ለልጆቹ እግዚአብሔር ያስቀመጠው ሚስጥር አለ። ይህንን ሚስጥር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ አለ። ቤተክርስቲያን መግለጥ ነው ያለባት። ምኑን? እግዚአብሔር ያዘጋጀው ሚስጥር፣ የተቀመጠ ሚስጥር፣ ለዘላለም የተሰወረ ሚስጥር፣ የዘላለም ሕይወት የሚባል ሚስጥር፣ በክርስቶስ የሚገኝ ሚስጥር፣ ሕያው የሆነ ሚስጥር፣ ማንም የማይወስደው ሚስጥር፣ ከኛ ጋር የሚኖር ሚስጥር፣ የማያልፍ ሚስጥር፣ ለዘላለም ከኛ ጋር የሚኖር ባርኮት፣ እግዚአብሔር ለልጆቹ ያዘጋጀው በረከት፣ ማንም ሊወስደው የማይችል እኔም እሰጣችሁን አለ። ማንም ሊወስደው አይችልም። የማይወሰድ ሰላም፣ የማይወሰድ ዘላለም፣ የማይወሰድ ሕይወት ተሰጥቶናል። ቤተክርስቲያን መጣችሁ፣ ምን ልትሰሙ መጣችሁ? በረከታችን እሱ። ከዚህ ውጪ ሌላ በረከት ስታደርጉ እግዚአብሔርን ያለ መፍራታችሁ ምልክት ነው። እግዚአብሔርን ስንፈራው በክርስቶስ የተሰራልንን ነገር አክብረን እንይዛለን። እኔ አሁን እዚህ ጋር ማወራው የተሰጣችሁን እንዳትጥሉ ነው። የቆጡን አወርድ ብላ የሚል ተረት አለናል። ጨርሱት እስቲ። አታውቁትም? የቆጡን አወርድ ብላ የምኗን ብብቷ ውስጥ ያለው ኦልሬዲ ምን ያደረገችውን ይገባ እጇ ላይ ይገባ። ክርስትና የቆጡን አወርድ ብላ እንዳይሆን ኦልሬዲ ብብታችን ውስጥ አስገብቶን የጀመረው ማንን? ክርስቶስን። እዛ ስንል ይሄ እንዳይወድቅ እንዳታጡት እግዚአብሔር ማስተዋል ይስጠን። ስለዚህ እውነተኛው ብልጽግና ይሄ ነው። የቱ? ክርስቶስ። ክርስቶስ ካለ በልጽገሃል። ክርስቶስ ካለ ብልጹግ ነህ፣ ሀብታም ነህ። ክብር ለኢየሱስ ይሁን። ወንጌል ይሄ እኮ ነው። ወንጌል እኮ ይሄ ነው። ወንጌል ሲሰበክ እኮ ሰው ባለጠጋ ነው። ለድሆች ወንጌልን ሰብክ ዘንድ ለድሆች ወንጌል መስበክ ምን? ድሆችን ሰብስቦ በቅርብ ቀን አዳዲስ መኪና ተብለው ነው እንዲህ ባለጠጋ ነው? አይደለም። አቅም የለንም ለሚሉ ደካማ ሰዎች ወንጌል ምንድነው የሚጠቅመው? ደካማ ሰዎች ብርቱ ሆነው መስል አውጥተው እንደገና ጉልበተኛ ስለሆኑ ነው እንዴ? አይደለም። ማንም ሊሰጣቸው ለፍተው ሰርተው አድርገውት ሊያገኙት የማይችሉትን ነገር በስጦታ መልክ አዘጋጀላቸው ማለት ነው። መተን ውድድር ውስጥ ለምንድን የገባ ነው? ከመጣን በኋላ ወንጌል በትክክል ከሰማን የምስር ብላ ምንድነው? በቃ በስምህ ይሄው ሰማይ ላንተ ተዘጋጅቶላል። እንዴት? እኔ አቅም ኖ አትከፍልም፣ ተከፍሎልሃል። ማን የከፈለ? ክራይስት። መስቀል እናሳያለን። ዋው! ትደመምና ይሄንን ውለታ የዋለልህን የሞተልህን ደሙን ያፈሰሰልህን ትወደውና እንባህ እየፈሰሰ ባለ ውለታዬ እያልክ እየዘመርክ እንድትኖር ነው ወንጌል። ይኸውና ክብር ለኢየሱስ ይሁን። ወንጌል በሰማያዊ ስፍራ በክርስቶስ ኢየሱስ የተሰራልንን ማሳየት ነው። የዘላለም ሕይወት ያገኘነው ክርስቶስ ሰርቶልን ነው። ባለጠጋ የሆነው ክርስቶስ ሰርቶልን ነው። ሰማይ የገባነው ክርስቶስ ሰርቶልን ነው። ማንም ሰው እንዳይመካ ከምን አይደለም ተባለ? ከስራ አይደለም። በቃ በምሕረቱ ባለጠጋ ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር በክርስቶስ ያደረገላችሁ ይሄ ነው። አትንቀሽቀሹ ክርስቲያኖች። እግዚአብሔር ያደረገላችሁን ነገር ካልገባችሁ እንኳን በርከክ በሉና አልገባኝም አስረዳኝ። ምንድነው ይሄ ፓስተር ቸሪ የሚባል ሰው የሚያወራው? እኔ የምፈልገው እኮ የሆነ የበረከት ዘይት አለ ተብዬ ነው። የሚያስበረጥስ የሚያስቦቅስ የሆነ እንድጠረምስ የሚያደርግ ግሬስ አለ ተብዬ ነው የመጣሁት። ምንድነው የሚያወራው? የታለ ግሬሱ? ጌታ ሆይ ምንድነው በሉና ጠይቁ። ይነግራቸዋል ጌታ። የወንጌል እውነት ሲበራ መባረካችሁን ነው የምታውቁት። አይናችሁን ነው የሚከፍተው። እግዚአብሔር በክርስቶስ የሰራላችሁን ፍለጋ የሌለውን ባለጠግነት እግዚአብሔር ያዘጋጀው ድንቅ ሚስጥር። ይሄ ሚስጥር ሲገባችሁ ይሄን ነው የምትገልጡት ለሰው። ምን አለ ሰው ያለኝ ይሄ ነው ያልን እኮ ለስሙ እኮ ዘምረነዋል እኮ።
ሰው ያለኝ እያለ ሲያወራ ሲተነትን ማት ነገር እኔ ያለኝ ይኸውልህ አባቴ የወረስኩት 6 ግንባር ቦታ አለ 20 ምናምን ሄክታር መሬት አለ እነዚህን የሚያክሉ በሮች አሉ መጋዘን አለ ምናምን ብሎ ሲያስረዳ ሰው እኔ የተማርኩት እንትን ሀገር ነው ይሄ ያለኝ ብሎ ሲያስረዳ ሰው ያለኝ ይሄ ብሎ የሚያስረዳቸው ማት ነገሮች የትምህርት ማስረጃውን ልምዱን ተሞክሮውን ባዮግራፊውን ይዞ ሲመጣ አንተ ስትባል አንተ የምታስረዳው ልንገራችሁ ትልና እኔ ያለኝ ትላለህ ሲባል ሰማይንና ምድርን የፈጠረው በአንድ ጊዜ በሁሉ ስፍራ የሚገኘው እሱ አባቴ ነው። እስቲ አሜን። ሰው ሁሉ አለ እሺ ሲባል እሱ የኔ ጌታ ነው። ምንድነው ያለ እኔ ያለኛው ሰው ሁሉ ብዙ ነገር አለኝ ብሏል። እኔ የዘላለም ሕይወት አለኝ። እኔ በክርስቶስ በሰማያዊ ስፍራ ምን አድርጌያለሁ? ተባርኬያለሁ። ምን አለ እኔ ያለኛው ኢየሱስ አለኝ። አሁን በሞት የት እንደሚሄድ አውቃለሁ። ሌላ ምን አለ እኔ ያለኛው የርስቱ መያዣ ተሰጥቶኛል። ምን መንፈስ ቅዱስ የት ነው ያለው? በልቤ ውስጥ አስረጃ አያስፈልገኝም። ተባርካል የሚል የሚመሰክር እውነት አለኝ። በምድር ስትታይ ምንም የለም ጎስቋላ ምስኪን ነህ፣ ግን ኢየሱስ አለ። ይሄ ብርሃን እኮ ስለገባው ነው ጳውሎስ ማንም የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ። እንዴት ሲባል ሁሉንም ደረደረና ሁሉም አለ እኔ ካለኝ ኢየሱስ ጋር ሲወዳደር ቆሻሻ ነው ብሎ ቁጭ። ወገኖቼ ኢየሱስ በጣም ትልቅ። አንድ የተባረከ ሰው በደንብ አሜን ይበለኝ። ስለዚህ ተባርከናል። በምድራዊ በረከት በምድራዊ ነገር ምንም የሌላችሁ እንኳን ሰዎች ብትሆኑ እመኑኝ እኔ ተባረካችሁ። አሁን ስትሄዱ ማደሪያ የሌላችሁ ሰዎች ብትሆኑ ተባረካችሁ። ይሄ እውነት ሲገባችሁ ምንም ነው ማትፈሩት። ድህነትን አትፈሩት፣ መከራን አትፈሩት፣ ሞትን አትፈሩት፣ ችግርን አትፈሩት፣ ችጋርን አትፈሩት፣ ምቀኛ አትፈሩ፣ ሸረኛ አትፈሩ፣ አለማግባትን አትፈሩት። ምንም ነው ማትፈሩት። ለምን? አባታችሁ ማን ነው? እግዚአብሔር። መንፈስ ቅዱስ ከእናንተ ጋር አለ። አሁን በምድር ቢቆጠር የሚታይ ምንም ነገር ላይኖር ይችላል። እንዳይሰማችሁ እውነቴን ነው ማወራላችሁ። እኔ ይሄ እውነት የገባኝ ዛሬ እንዳይመስላችሁ። ድሮ 2 አይነት ጫማ ባደረኩበት ዘመን በኩራት ነው የምወጣው የምገባው። ኮንፊደንስ ነበረ። አልሸማቀቅም። እግሬን በስነ ስርዓት ሰቅዬ የምቀመጥበት ዘመን ነበረ። እንደገና ደግሞ ሻል ብዬ ምንድነው ስኖር ቁርቁስ ያለች አሮጌ መኪና ሲስ አዳዲስ መኪና ግራና ቀኝ ሲመጣ አልሸማቀቅም። ኮስተር ብዬ አቆሜ ጌታን አመስግኜ ነው የምወርደው። አልሸማቀቅም። ለምን ብትለኝ እኔ በቁስ የምወዳደር ሰው አይደለሁም። መጽሐፍ ቅዱስ በወደደን በእርሱ በሉት እስቲ ጨርሱት። በወደደን በማ በገዛ ነው መኪና ነው፣ በገዛ ነው ቤት ነው፣ በዘራችን ነው። በማ በእርሱ በወደደን በእርሱ ከአሸናፊዎች ሁሉ እናደርጋለን፣ እንበልጣለን። እመኑኝ እኔን። በምድር ነገር ምንም ነገር የሌላችሁ ብትሆኑ ድሃ አይደላችሁም፣ ጎስቋላ አይደላችሁም። ኢየሱስ ካላችሁ ባለጠጋ ናችሁ። አሁን ምንም የሚቆጠር ነገር የላችሁ፣ የምታሳዩት ነገር የላችሁ አይደል? እኔ ምስኪን፣ እኔ ድሃ፣ እኔ ብቸኛ ምናምን አትበሉ። እናንተ ጋር ያለው ከዓለም ላይ ካለው ይበልጣል። እናንተ ጋር ያለው ዘላለማዊ ነው። እናንተ ጋር ያለው ለዘላለም የሚኖር ነው። ዛሬ ምንም የላችሁም ይሆናል። የተሰጣችሁ የማይጠፋ ሀብት ነው፣ ለዘላለም የሚኖር ሀብት ነው። በክርስቶስ ያገኛችሁት ለዘላለም የሚኖር ነው። የማይጠፋ ነው፣ የማያረጅ ነው፣ የማይወሰድ ነው። እግዚአብሔር ለሚወዳቸው ያዘጋጀው ነገር ያላችሁ ሰዎች ናችሁ። ተባርካችኋል። ሲጮክ በሉና ተባርክ ያለው በሉ። እዚህ መተህ አዝነህ ልትሄድ አትችልም። እዚህ መተህ ጎስቋላ ድሃ ምስኪን ነኝ ብለህ መተህ ጎስቋላ ድሃ ምስኪን ነኝ ብለህ ልትሄድ አትችልም። እኛ በቁሳና ወዳደርህም ኢየሱስ አለ ሆይ አዋለኝ ካልክ እንትን ይዞ ከፍታውን ይዘዋል። የማይቀመሰው ቦታ ላይ ደርሰሃል። ለዚህ ነው መጽሐፍ ቅዱስ በሰማያዊ ስፍራ በሰማያዊ ስፍራ በቀኙ ምን አደረገን ነው የሚለው? ሊያስቀምጠን ነው የሚለው። ኦሬዲ ያስቀምጥ። ዋንጫውን ኦሬዲ ተረክበን የጀመርነው። ስለዚህ በቁስ አታወዳድረኝ። እስቲ አልወዳደርም በሉ። አንደኛ ቆሮንቶስ ምዕራፍ 1:5-6 ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ይልና በእርሱ ባለጠጎች እንድትሆኑ ተደርጋችኋል። ባለጠጋ እንድትሆኑ የተደረጋችሁት ለእናንተ የመሰከርኩት ወንጌል በእናንተ ዘንድ መመስከሬ በእናንተ ዘንድ እንደጸና ነው። ምንድነው እሱ? በነገር ሁሉ በቃልም ሁሉ
በእውቀትም ሁሉ በነገር ሁሉ በቃልም ሁሉ በእውቀት ሁሉ ማወቅ አለባችሁ። በእውቀትም ሁሉ እና በእርሱ እርሱ ማን ነው? ክርስቶስ። ቤተክርስቲያን ባለጠጋ የሆነችበት፣ ቅዱሳን ባለጠጎች የሆኑበት፣ አሸናፊ የሆንበት፣ በሰማያዊ ስፍራ የተቀመጥንበት፣ በእግዚአብሔር እውቅና ያገኘንበት፣ የሰማዩ የመንግስቱ ወራሾች የሆንበት በእርሱ ምኖች ባለጠጎች እንድትሆኑ ተደርጋችኋል። እስቲ እጆቻችሁን አንሱ። እኔ በሉ እስቲ በነገር ሁሉ በእርሱ ባለጠጋ ተደርጌያለሁ። ክብር ለእግዚአብሔር ይሁን። ይኸውላችሁ እናንተ የክርስቶስ ናችሁ። እስቲ የክርስቶስ የሆነ ያልሆናችሁ ሰዎች ሁኑ፣ ግድ የላችሁ። ኢየሱስ የኢየሱስ መሆን አያከስርም፣ አለመሆን ነው የሚያከስረው። እስቲ እኔ የኢየሱስ ነኝ በሉ። የኢየሱስ ከሆናችሁ የእናንተ የሆነውን ነገር ልንገራችሁ። ብዛቱ ሰማይ ብቻ አይደለም፣ ሰማይ የእናንተ ነው። ሰማይ ኦልሬዲ የእናንተ በስማችሁ ተመዝግቧል፣ ገቢ ሆኗል። ክብር ለእግዚአብሔር ይሁን። እሱ ከፍሎ ለእናንተ መንግስቱን ገዝቶላችኋል፣ ዘላለምን ገዝቶላችኋል። ህይወት የእናንተ ነው። ይሄ ብቻ አይደለም፣ በምድርም ስትኖሩ እግዚአብሔር ለእናንተ ያዘጋጀውን ስሙኝ። አንደኛ ቆሮንቶስ 3:21 እና 22 በጣም ስለገረመኝ ወደ 8 ነገር የእናንተ ሆኗል። ስለዚህ መርጠን ነው። አሁን ዛሬ የለኝም ምንም የምትሉ ሰዎች ያላችሁን ነገር ብዛቱን ላሳያችሁ። አንደኛ ስለዚህ ማንም ሰው አይመካ ይላል። ማለት አይመካ፣ በቃ ማንም ሰው አይመካ። ከተመካ በማን ነው መመካት ያለበት? ስሙ፣ እንደዚህ ይላል 3:21 ነገር ሁሉ የማን ነው? የእናንተ ነውና። መጽሐፍ የላችሁ የከፈታችሁ ሰዎች አብራችሁኝ። ነገር ሁሉ የማን ነው? ነገር ሁሉ የማን ነውና? የእናንተ ነውና ይላቸዋል። ከዛ ጳውሎስ ቢሆን ጳውሎስ የማን ነው? የኛ ነው በሏ። ጳውሎስ ቢሆን አጵሎስ ቢሆን ኬፋም ቢሆን ማለት ቆሮንቶስ የነበረው ታስታውሳላችሁ፣ ኃይለኛ ብጥብጥ ነበረ። ተከፋፍለው እኔ ጳውሎስ፣ እኔ አጵሎስ፣ እኔ ኬፋ፣ እኔ ኢየሱስ ተብሎ ጎጥ ነበር። የተበጣጠሰ ነገር ነበር። የቸርች የደርቲ ፖለቲካ ውስጥ አንዳንድ ሸቃባ ሰዎች ይገቡና በቃ ያምታቱታል። የተጠራንበትን ነገር የድርና የዕቁብ የሰፈር መንፈስ ያመጡና ያበላሹታል። ከተጠራንበት ጥሪ ውጭ ሊያደርጉን ቸርች ውስጥ የሚገባ የሚቆጠቁጥ ስፒሪት አለ። ይገባና የሚከፋፍል መንፈስ አለ። እንደሱ ስለነበረ የተከፋፈሉትም ራሱ አጵሎስም የናንተ ነው፣ ጳውሎስም የናንተ ነው፣ ኬፋም የናንተ ነው። ከዛስ እንደዚህ ኬፋም ቢሆን ዓለምም ቢሆን ዓለም የማን ነው? ስሙ ቆይ፣ ዓለም የማን ነው ስላችሁ የኛ ነው ለማለት የዓለሙን ባለቤት መጀመሪያ ያገኙት። የዓለም ባለቤት ማን ነው? እግዚአብሔር ነው አይደል? አይደለ? እግዚአብሔር የማን ነው? የኛ ከሆነ እኛ የማን ነን? የእግዚአብሔር። ስለዚህ እግዚአብሔር ስለሆነን ዓለምም የማን ሆኗል? በቃ የአባታችን ስለሆነ የአባታችሁ የሆነ ነገር ሁሉ የእናንተ ነው። ዓለምም የማን ነው? ዓለምም ቢሆን ይሄ ብቻ አይደለም፣ ህይወትም ቢሆን ህይወት የማን ነው? እስቲ የኔ በሉ። ዓለምም የኔ ነው፣ ህይወትም ቢሆን ይሄ ብቻ አይደለም። ከዛስ ሞትም ቢሆን ሞትም ቢሆን እናንተ ነው። ሞት አለ አይደለ? አለን እኮ የኛ ሞት አለን እያንዳንዱ ሰው። በነገራችን ላይ ይኸውላችሁ ሰው ተደጋጋሚ አንዳንድ ቦታ ላይ እንዲህ ረብረብ ከአንድ ቤት አሁን አንድ ሰው 2 ሰው 3 ሰው በ4 ወር በ5 ወር በልዩነት ምናምን ሰው ሲሞት ምን አርገው ነው ምናምን አትበሉ አይባልም። እንደዚህ አይባልም። ሰዎቹን ቀጥታ ወስዳችሁ ጀጅ ለማድረግ ከኃጢአት ጋር ለማገናኘት አሁን ተቋሞችም ላይ ያየው ስለሆነ ወይኔ ጨረስ ምን አድርገው ነው የሆነ ማምና ይላል። ይሄ ሚጢጢ መንፈስ ነው። ይሄ አጋንንታዊ አሰራር ነው። አስተውሉ እሺ። እንደዚህ አይባልም። ሞት በእያንዳንዱ በስሙ የተጻፈለት ሞት አለው። ወረፋ ጉዳይ አንዳንድ ጊዜ አጠገብ ለጠገብ የተቀመጡ ሰዎች የሆነ ጉዳይ ኖሯቸው የሆነ ቢሮ ሲሄዱ አጠገብ ቶሎ ተከታታይ ሊጠሩ ይችላል አይደል? የሆነ ጉዳይ ተመዝግበ እየጠበክ እያለ አንዳንድ ጊዜ ጥሪ ከኋላ አንዱ ይጠራዋል፣ ከዛ አንዱ ይጠራል። እከሌ አቤት ይላል ይወጣል። እከሌ አቤት ከዛ ጋር እከሌ አቤት እዚህ ጋር እከሌ አቤት እዛ ጋር በመስመር አንዳንድ ጊዜ ጥሪ ሊመጣ ይችላል አይደል? እኛ አንዳንድ የሰርተፍኬት ስንሰጥ ምናምን የሰርተፍኬቱ የተጻፈላቸው ሰዎች በተከታታይ እንደተቀመጡና የተለያየ ቦታ የተቀመጡ ሰዎች አሉ። በተከታታይ የተቀመጡ ሰዎች ስም ጥሪያቸው ሲጠራ ኃጢአት ሰርተው አይደለም፣ ተራቸው ደርሶ ነው። ሞትም ቢሆን የኛ ነው። አይገርም? ህይወትም የኛ ነው፣ ሞትም የኛ ነው። ክብር ለኢየሱስ ይሁን። ይኸው ያላችሁ ነገር ብዛቱን ነው። ቶሎ ጳውሎስ የኛ፣ አጵሎስ የኛ፣ ኬፋ የኛ፣ ዓለምም የኛ፣ ህይወት የኛ፣ ሞት የኛ፣ ከዛስ ያለውም የኛ የሚመጣውም የኛ። አሁን አንተ ምን ነው ዳታ ታዲያ? ይሄ ሁሉ ነገር አለ። ህይወት አለ አይደል? ሞትም አለ። አሁን ያለውም ያንተ ነው፣ የሚመጣውም ያንተ ነው። ተመልከት፣ እዚህ ጋር ያለው ቸሬም ያንተ ነው።
እግዚአብሔር ያሳየ ኢትዮጵያም ያንተ ናት። በጣም ምንድነው አንተ ባዶ የምትባለው ታዲያ? ይሄ ሁሉ ነገር አለ እኮ። ክብር ለኢየሱስ ይሁን። እሺ ተባረክ ያለው በሉ ክርስቲያኖች ተባረከና። ቤተክርስቲያን በምድራዊ ነገር ምንም የሌላት እንኳን ብትሆን ሁሉም ነገር አላት። ያለውም አሁን ያለውም አላት፣ የሚመጣውም አላት። ክብር ለኢየሱስ ይሁን። ስለዚህ አሁን ያለውም አለኝ በሉ እስቲ፣ የሚመጣውም አለኝ። የሚገርም ነው። ታዲያ እንደኛ የታደለ ሰው አለ? ሁለት እድል ይዞ ሜዳ ውስጥ የገባ። ለዚህ እኮ ነው ኢየሱስ በዓለም ሳላችሁ ምን አለባችሁ? መከራ አለ። መከራ አላችሁ ግን አይዟችሁ። እኔ ዓለምን ምን ማለት ይመስላችኋል? ይሄ ማለት እኔ ዓለምን አሸንፌያለሁ ሲል ምን ሊለን ፈልጎ ነው? ታዲያ አንተ ማሸነፍኛ ምን አገባ የምትሉ እንዴ? እኔ እኮ ኦሬዲ ያሸነፍኩት ገብቼ ሜዳ ውስጥ ለእናንተ ነው። እናንተ ሜዳ ውስጥ የምትገቡት ይሄን ድል ይዛችሁ ነው። ኦሬዲ ዋንጫው የእናንተ እንደሆነ አውቃችሁ አረጋግጣችሁ ጌም ይኖራችኋል። ምን ማለት ነው? በጌሙ መካከል ጎል ቢገባባችሁ ማሸነፋችኋል። ጎል ብታገቡ ሁለት እድል ይዘው ሜዳ ውስጥ የሚገቡ ተጫዋቾች ታይታችሁ ኦሬዲ ዋንጫው እንደበሉት እርግጠኛ ይሄው ሬሾ ለማሟላት እንደሚገባ እኛ እንደሱ ነው የገባን። ኦሬዲ አሸንፈናል። ክብር ለኢየሱስ ይሁን። ስለዚህ ክብር ያለበት ባለጠግነት የሚገኘው በኢየሱስ ክርስቶስ ብቻ ነው። ዓለም ላይ ሌላ ባለጠግነት አለ፣ ተጠንቀቁ። ክብር ያለበት ባለጠግነት ያለው በክርስቶስ ብቻ ነው። ቅድም እንደነገርኳችሁ ኤፌሶን ምዕራፍ 1 ቁጥር 18 እና 19 በክርስቶስ ተመርጣችኋል፣ በክርስቶስ የተጠራችሁ ናችሁ፣ በክርስቶስ የተዘጋጀላችሁ በቅዱሳኑ ዘንድ ያለ የርስቱ ክብር ባለጠግነት የሚጠብቀን በክርስቶስ የተገኘ ነገር ብቻ ነው ክብር ያለበት። እስቲ አሜን። ስለዚህ ማረጋገጫው የተሰጥቶናል። ማረጋገጫው ምንድነው? ክብር ላለበት ነገር ካላችሁ መንፈስ ቅዱስ። ለዚህ ነው መጽሐፍ ቅዱስ ኤፌሶን ምዕራፍ 1 አሁንም ቁጥር 14 ላይ በእሱ የርስታችንን መያዣ ተቀብለናል አለ። ያገኘነውን ርስት ወይም ደግሞ ክብር ማረጋገጫው የተሰጠን በመንፈስ ቅዱስ ነው ተብሎ መንፈስ ቅዱስ ማረጋገጫ የተሰጠን ሰዎች ነን። ስለዚህ በረከት ትርጉም የሚኖረው ብዙ ሲሆን ሳይሆን በምን የተገኘ ነው። አንድ በረከት ብዙ ስለሆነ በረከት አይደለም። ብዙ በረከት በአንድ ጀንበር እሳት ሊጠፋ ይችላል። ብዙ ስለሆነ አይደለም። አንድ በረከት የሚሆነው እውነተኛ ደስታና ለእግዚአብሔር ክብር የምናመጣበት ከሆነ እሱ እውነተኛ በረከት ነው። እስቲ እኔ ተባረክ ያለው የምትሉ ሰዎች እዚህም እዛም ያላችሁ የምትሰሙኝ ሰዎች እኔ በጣም ተባረክ ያለው ካላችሁ እውነተኛ በረከት የሚያደርገው ልንገራችሁ። እውነተኛ በረከት ወደ ህይወታችሁ ሲመጣ ዛሬ ወጣቶች ያላችሁ እዚህ ነገ ሚሊዮነር የምትሆኑ ትናንትና ምንም ያልነበራቸው እዚህ ቆሜ ሳስተምር እግዚአብሔር ያሳደጋቸው ሚሊዮን የማያውቁ ሰዎች ሚሊዮነር የሆኑ ሰዎች አሉ። በደንብ ስሙኝ። እውነተኛ የእግዚአብሔር በረከት ወደ እናንተ ሲመጣ ከእግዚአብሔር አያረቃችሁ። ከእግዚአብሔር ከሚያርቅ በረከት እግዚአብሔር ይጠብቃችሁ። በጣም ለጸሎት ኩሩ አያረጋችሁ። እውነተኛ በረከት ንቀት ውስጥ አይከታችሁ። እውነተኛ በረከት የሚያረጋችሁ አመስጋኝ ያረጋችኋል። አሜን። እውነተኛ ደስተኛ ያረጋችኋል። እውነተኛ ለእግዚአብሔር ክብር አምጪ ያረጋችሁ። እውነተኛ በረከት የሚለካው በዚህ ለእግዚአብሔር ክብር መስጠት ካቆምክ፣ እውነተኛ ደስታህን ከነጠቀ፣ ሀምብልነትን ከወሰደብህ አልተባረክም፣ ተረግመሃል። በቃ በዚህ ለየው። ተባረክ ያለው ብለህ የምትደነፋው ሰውዬ በዚህ ለየው። እውነተኛ ደስታ አለ? እውነተኛ ሰላም አላችሁ? ለእግዚአብሔር ክብር እያመጣችሁበት ነው? ካልሆነስ አልተባረክም። አንተ እንደዚህ ሳይሆን የተባረከው እንደዚህ ነው የተባረከው። ኦልሬዲ ሰይጣን አርዶሃል። መሞት ነው እሱ። ሂድና ጠይቀው ሉቃስ 15 ላይ ያለው አባት ያ የጠፋው ልጅ ከአባቱ ሀብትና ንብረት ድርሻዬን ብሎ ሲይዞ ሲሄድ ተባርኳል ነው የሚባለው ሰፈር ውስጥ ግን አይደለም። ያ የተባረከ የተባለው ልጅ ከጋለሞቶቹ ጋር ገንዘቡን ጨረሰ፣ ሩቅ አገር ሄደ፣ ያለውን ነገር ሁሉ አጣት፣ ባዶ ሆነ ይላል መጽሐፍ ቅዱስ። እርዮች የሚበሉትን አሰር ተመኘ፣ ምስጋና አልነበረውም፣ ሐዘን የመጣበት። በረከት አይደለማ። ከአባት የሚያርቅ በረከት አይደለማ። ሐዘን አመጣበት፣ ጉስጉድና አመጣበት፣ ርቀት ወሰደው፣ ከአባቱ ለየው፣ የማይሆን ቦታ ላይ ጣለው፣ ባዶ አደረገው። አልተባረከማ። እሱ የተባረከ ነው የሚመስለው ነጥቆ ሲወስድ ነው። ሐዘን ውስጥ ከተተው፣ ብቸኝነት ውስጥ ከተተው። ዛሬ ከእግዚአብሔር ለዚህ ነው አባትየው ሲመለስ ምንድን ነው ያለው? ይሄ ልጅ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ሕያው ሆኗል አለ። ይኸውላችሁ ከእግዚአብሔር የሚያርቅ በረከት ሞት ነው። ኦልሬዲ ሞታችኋል። ከእግዚአብሔር ርቃችሁ የተባረካችሁ የመሰላችሁ በየጥጋ ጥጉ የምታለቅሱ ሰዎች ተመለሱ። እግዚአብሔር እጁን ዘርግቶ ይቀበላችኋል። ደስታ የጠፋባችሁ፣ እውነተኛ ሰላም የጠፋባችሁ፣ በልባችሁ ሐዘን የሞላ ጠዋትና ማታ የምታለቅሱ፣ መከራ ውስጥ ያላችሁ፣ ብቸኝነት የሚሰማችሁ፣ ብዙ ነገር ኖሯችሁ ባዶነት የሚሰማችሁ አልተባረካችሁም። ሰይጣን ገንጥሎ ወስዶ ኩል ያድርጓችሁ ነው። ወደ እግዚአብሔር ተመለሱ።
እውነተኛ በረከት፣ እውነተኛ ደስታ፣ እውነተኛ የልብ ሰላም፣ እውነተኛ ለእግዚአብሔር ክብር አምጮች ያደርጋል። በቃ ከተባረካችሁ እንደሱ ነው። በረከትም ይለየው በሱ። ተጠንቀቁ ሰይጣን እንዳይባርካችሁ። ደግሞ ብለ ሰይጣን ሊባርካሉ። አዎ ሰይጣን የሚባርከው በረከት አለ። እሱ ልንገራችሁና ጨርሳለሁ። ታስታውሳላችሁ ኢየሱስ ጋር መጥቶ ማቴዎስ ምዕራፍ 4 ላይ ተጠንቀቁ ሰይጣን በረከት አለው። ሰይጣን በረከት አለው። እንደሱ ነው ያለው። ኢየሱስን መጥቶ ምድረ በዳ ላይ ድንጋዩን ዳቦ አርጋለው ጧ አረገው ቃል ጠቅሶ። ከዛ አልቻለው። መቅደስ ጫፍ ወሰደና ሊወረውረው ፈለገ። አሁንም ቃል ጠቀሰበት። እንዲህ አለ። ከዛ ወሰደውና አሳይቶ ታስታውሳላችሁ። እሱ ላንብብላችሁ ማቴዎስ ምዕራፍ 4 ቁጥር 8 ዲያብሎስም ረጅም 4:8 ማቴዎስ ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደውና የዓለምን መንግስታት ሁሉ ክብራቸውንም አሳይቶት ማንን? ኢየሱስ አሳይቶት ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ማለት ኢየሱስ ጋር መጥቶ ካቀረበ አንተ ጋር እማመጥቶ እንዴት አያቀርብ? እሰጥሃለሁ። አሳይቶት ክብር፣ የዓለምን ክብር፣ የነገስታትን ክብር፣ ትልቅ የሚባለው ፖዚሽኖች ሁሉ አሳየውና እሰጥሃለሁ። ስለዚህ እዚህ ዓለም ላይ ሰይጣን ስጦታ አለው ማለት ነው። ከባባድ ስጦታ አለው ማለት ነው። የስልጣን ስጦታ አለው፣ የገንዘብ ስጦታ አለው። ተጠንቀቁ። ግን የሚጠይቀው ከስጦታው በፊት ስግደት አለ። ከስጦታው በፊት መሰጠትን ይጠይቃል። መውደቅህን ይጠይቃል። ወድቀህን ያለው ከወደቅ ይሰጣል። ወጣት ሴቶች በደምብ ከወደቃችሁ ሰጪያችሁ ብዙ። እስቲ አልወድቅም በይ ማንም ይሰጥሽ። የወደቁ ይዘው ተነስተዋል። ወድቀህ ብትሰግድልኝ ሰጣል። ምን ማለት ነው? ካልወደቅ አልሰጥህ። የሰይጣን ስጦታ መውደቅህን ይጠይቃል። የሰይጣን ስጦታ ሁልጊዜ መውደቅህን፣ መዋረድህን፣ ኢንቴግሪቲን መጣልህን፣ ራስን መጣልህን፣ ዝቅ ማድረግን፣ መርከስህን፣ ነፍስህን መሸጥህን ይጠይቃል። ጥያቄ ያለው ባዶ ስጦታ፣ ነፃ ስጦታ የለውም። አለው ግን ስጦታ በነፃ አይሰጥህ። የሚጠይቅህ በጣም ወሳኝ ነገር መውደቅ። ወደቂ፣ ስልጣን ይሰጥሻል። ወደቂ፣ ብር ይሰጥሻል። ወደቂ፣ በጣም ብዙ ነገር ይሰጥሻል። ኢየሱስ አየውና አለ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል። አልወድቅም። የምወድቅለት፣ የምሰግድለት፣ የምሞትለት፣ ራሴን የምሰጠው፣ ራሴን የማዋርድለት አንድ ነው። እሱም ሰራዊት ጌታ እግዚአብሔር። ወገኖቼ እግዚአብሔርን የምትፈሩ ከሆነ የምትሰግዱለት ለሱ ነው፣ የምትወድቁለት ለሱ ነው። የሰይጣን ስጦታ አለ። በእግዚአብሔር ስጦታና በሰይጣን ስጦታ መካከል ያለው ልዩነት ምንድነው ካልከኝ፣ ያኛው እንትን ነው ሲመረመር፣ በደንብ ሲመረመር ንጽህና የለውም። ውስጡ መውደቅ አለው፣ መርከስ አለው፣ መዋሸት አለው፣ እንከን አለው። የእግዚአብሔርስ የእግዚአብሔር ንጹህ ይመረመራል ወይ ነው በረከትህ። መመርመር ይችላል ወይ ነው። ዛሬ ተባርከናል የሚሉ ሰዎች መመርመር ይችላሉ ወይ ነው። እንፈታተሻለን ወይ ነው። መፈታተሽ ይቻላል ወይ ነው። በእግዚአብሔር ፊት ይዞ መቆም ይቻላል ወይ ነው። ተባርኪያለሁ ማለት ይቻላል። የእግዚአብሔር ልጅ ነኝ ማለትም ተችሏል። ታስታውሳላችሁ ፈሪሳዊ እኛ አባታችን እግዚአብሔር ነው አብርሃም ነው እኛ የእግዚአብሔር ልጆች ነን ሲሉ ኢየሱስ መጣና መሸጫውን አይደላችሁ ማለት ይቻላል ግን አይደለም። ተባርኪያለሁ ማለት ይቻላል ግን ተባርካል ማለት አይደለም። እኔ እግዚአብሔር ልጅ ነን አሉ አይደላችሁ ማለት አባታችን አብርሃም አይደለም። እነሱ እኮ ብለዋል። ኢየሱስ ግን አይደላችሁ ምን እናንተ ከአባታችሁ ከማን ነው? ከዲያብሎስ አባታችሁ ነው። እግዚአብሔር አባታችን ስላላችሁ እግዚአብሔር አባታችሁ አይሆንም ማለት ነው። በሌላ ቋንቋ የሰይጣን በረከት የሰይጣን ስጦታ እንደዚህ ነው። መውደቅህን ይጠይቃል። እግዚአብሔር ማስተዋል ይስጠን። በከንፈሩ ከሚወሰልት ሰነፍ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል ምሳሌ 19:1 ላይ። ወስላታ ከመሆን ይልቅ ያለ ነውር የሚሄድ ድሃ መሆን ይሻላል ይላል።
ወገኖቼ ወስልታችሁ ባለጠጋ ከምትባሉ በያለ ነውር ሄዳችሁ ድሃ ብትባሉ ይሻላል ነው እያለን ያለው መጽሐፍ። ይሻለናል። እስቲ አሜን። ይሻላል፣ ይሻላል። ምሳሌ 28:6 በጠማማ መንገድ ከመሄድ እና ባለጠጋ ያለ ነውር የሚሄድ ድሃ ይሻላል። በጠማማ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ምን ይሻላል? የትኛው ይሻላል? የትኛውን ነው የምትመርጡት? በጠማማ መንገድ ሄዶ ባለጠጋ መባል ነው ወይንስ በትክክለኛ መንገድ ሄዶ ድሃ መባል ነው? አያችሁ፣ እዚህ ከመጣችሁ የምትሰሙት ይሄንን ነው። ዋጋ ሰጣችሁት በጣም ውድ ነገር ይዛችሁ መጣችሁ ርካሽ ይዛችሁ አትሄዱ። ያለ ነውር የሚሄድ ድሃ ይሻላል። ስለዚህ በረከት ከተፈቀደው በላይ መውሰድ ሳይሆን የተሰጠንን መውሰድ ነው። እግዚአብሔር የሰጠን ብዙ ነገር አለን። በረከት ከተፈቀደልህ በላይ መውሰድ አይደለም። ለቀን ለቀን የሚበቃችሁን ውሰዱ አለ ሙሴ። በረከት ከሰማይ ነው የመጣው። ታስታውሳላችሁ? አናው መጣ። ለቀን ለቀን የሚበቃችሁን ውሰዱ አላቸው። በረከት ማለት ለቀን የሚበቃን መውሰድ ነው አለ። ከተፈቀደላቸው በላይ የሁለት ቀን ወሰዱና ደበቁ። በማግስቱ ሲመጣ ሸቶ ነበር ይላል መጽሐፍ። እግዚአብሔር ማስተዋል ይስጠን። ተባርካችኋል። እስቲ አሜን። በደንብ ተባርካችኋል። እስቲ አሜን። ተባርክ ያለው በሉኝ። አሜን። እግዚአብሔር አምላክ ከኛ ጋር ነው። በሰማያዊ ስፍራ በመንፈሳዊ በረከት ባርኳችኋል። ባለጠጎች ናችሁ። ቤተ ክርስቲያን ከመጣችሁ የምትሰሙት ይሄንን ነው። መንፈስ ቅዱስ አትሞላችኋል። ማንም አይወስድባችሁም። ከዚህ የተሻለ ሊሰጣችሁ የሚችል ኃይል የለም። ከዚህ የተሻለ እሰጣለሁ ብሎ የሚዋሻችሁ መውደቃችሁን ይጠይቃችኋል። መነወራችሁን ይጠይቃችኋል። ይህንን የማይጠይቅ ደጉ ጌታ እናንተ ደካሞች ጉልበት የሌላችሁ ሸክም የከበደ ኑ እኔ ያሳርፋችኋለሁ ያለ ጌታ ያሳርፋችኋል። የሰማይ አምላክ እግዚአብሔር ከእናንተ ጋር ይሁን። ተነስተን ቆመን እንጸልያለን። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል ይላል ምሳሌ 15:16 ላይ። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር፣ አቤት ጥቂቷ ነገር ትሻለናለች ወገኖች። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። እግዚአብሔር ሆይ እርዳኝ እንድፈራ፣ አንተ ክብሬ ነህ። ሃሌሉያ። መንፈስ ቅዱስ ተባረክ። እጆቻችሁን ከፍ አድርጉና ጌታን አመስግኑት። ጨርሰናል። 2-3 ደቂቃ ስለባረከኝ፣ በሰማይ በረከት ስለባረከኝ፣ የመንግስት ወራሽ ስላደረከኝ፣ ህይወቴን ዋስትና ስለሰጠኝ፣ አንተ የዘላለም ዋስትናዬ ስለሆን፣ ከኔ የተባረኩ ሰው ሆኜ እንድኖር ስላደረከኝ፣ መዝገቤን ሰማይ ስላረክልኝ፣ ማንም የማይወስደው ሀብት ስለሰጠኝ ጌታ ሆይ አመሰግናለሁ በሉትና ጌታን አመስግኑት። አይኖቻችንን በቃል እውነት ኳልልን፣ አጥርተን ማየት እንድንችል እርዳን። ሰይጣን እንዳያታልለን፣ እንዳይጥለን፣ እንዳንወድቅ ጠብቀን፣ እንዳያስነውረን ጠብቀን። አንተ የገዛህልንን በደምህ የገዛህልንን ደምህን ከፍለህ የገዛህልንን ክብር እንዳናጣ በደምህ ጠብቀን። ለሁላችንም ያደረክልን እውነትና ብርሃን በኢየሱስ ስም ይገለጥ ዘንድ በመንፈስህ እንድታበራልን እለምናለሁ። ይህን ቃል የሰሙ ሁሉ አሁን በኢየሱስ ክርስቶስ ስም የቃል ፍቺ ሕፃናትን ጠቢባን የሚያደርገው ያ ፍቺ በኢየሱስ ስም አፍታተህላቸው ጠቢባን እንዲሆኑ በኢየሱስ ስም ጸልያለሁ። የዚች ምድር ጉዞ በጽድቅ መጨረስ እንድንችል እርዳን። አንተን ከመፍራት ጋር ያለ ደግሞ ባለጠግነት ይሻላልና ድህነት ይሻላልና ካንተ ጋር በመቆም በንጽህና ያለ እግዚአብሔር አባቶ ሕይወት ይሻላልና ከሚያረክስነን ነገር ጠብቀን። አንተ በነገር ሁሉ እርዳን። ይሄ ጉባኤ በስምህ የተባረከ ጉባኤ ይሁን። ያንተ ጸጋ በኃይል ይብዛለት። እናንተ ቅዱሳን እግዚአብሔር ይባርካችሁ። አሁንም በደሙ ይሸፍናችሁ። ሰማይን በኢየሱስ ስም ያሳያችሁ። የከበረውን ከተዋረደ የሚያስለይ ጸጋ ይስጣችሁ። መንፈሱ በኃይል በእናንተ ይስራባችሁ። ከክፉ ሁሉ እግዚአብሔር ይጠብቃችሁ። ባለጠግነታችሁ በየማለዳው በልባችሁ ይሙቅ። በልባችሁ ከፍ ያለ ይሄድ። ይሄንን የሚያስጥል ማንኛውም አይነት የስውር የጠላት መገለጥ የተሰበረ ይሁን። በእናንተ ላይ የወጣ የጥልቅ መገለጥ ይመታ። ሊያስቀራችሁ የወጣ የጨለማ ትምህርት በኢየሱስ ስም ይመታ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ከፊታችሁ ይቅደማችሁ፣ ከኋላችሁ ይከተላችሁ። ሌሊታችሁ በመንፈስ ቅዱስ ይታወድላችሁ። ቀሪ የምድር ቆይታችሁ የተባረከ ይሁንላችሁ። ለብዙዎች በረከት ያርጋችሁ።
አንድ ቀን በክብር በመንግሥተ ሰማይ እንገናኝ።